ሰላም ጤና ይስጥልኝ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄንዴን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬ ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በዞኑ ቆላማ አካባቢዎች የወባ በሽታ ወረርሽኝ በከፍተኛ ሁኔታ መከሰቱ ተገለጸ። በጉራጌ ዞን ቆላማ አካባቢዎች የወባ በሽታ በወረርሽኝ መልክ መከሰቱንና የሰው ሕይወት እያለፈ መሆኑ ተነግሯል። በዞኑ በኖሬነር መገር፣ በሙህራ ክሊል፣ በዣ እና በቻሃ ወረዳዎች በሚገኙ ቆላማ አካባቢዎች የወባ ወረርሽኝ መከሰቱን ምንጮች አስረድቷል። በእነዚህ ወረዳዎች በርካታ ነዋሪዎች በተለያዩ ጤና ተቋማት ተኝተው እየታከሙ ሲሆን ወትሮውኑ የመድኃኒት እጥረት እንዳለባቸው የሚገለጸው የዞኑ የጤና ተቋማት በዚህ ወቅትም ተባብሶ መቀጠሉን ተገልጿል። በሽታው በወረርሽኝ መልክ ከተከሰተ በኋላ የሰው ሕይወት እየቀጠፈ መሆኑም ምንጮች አስረድቷል። በተለይም በኖሬነር መገር ወረዳ በከፍተኛ ሁኔታ የመድኃኒት እጥረት መኖሩንና የታማሚዎች ቁጥር በየዕለቱ እየጨመረ ነው ተብሏል። ወቅቱ የወባ ወረርሽኝ የሚከሰትበት ጊዜ ቢሆንም የጤና ተቋማት በቂ ዝግጅት ባለማድረጋቸው ጉዳቱ ከፍ ብሏል። እስካሁን በተወሰኑ ቦታዎች አጎበር ከማከፋፈል ያለፈ የረባ ነገር በዞኑ ጤና ቢሮ የተሰራ ነገር የለም ተብሏል። በመሆኑም ወረርሽኙ የሚያደርሰው ጉዳት ለመቀነስ የመድኃኒትና የአጎበር ስርጭት በበቂ ሁኔታ ወደ እነዚህ አካባቢዎች በፍጥነት ማድረስ ጉዳቱ መቀነስ እንደሚቻልም ተገልጿል። የዞኑ 3 ከፍተኛ አመራሮች ላይ ፍርድ ቤቱ የ10 ቀን የጊዜ ቀጠሮ መስጠቱ ተሰማ። በሆሳና ከተማ እስር ላይ የሚገኙት የጉራጌ ዞን ከፍተኛ አመራሮችና የወልቂጤ ከተማ አመራር ፍርድ ቤት ቀርበው የ10 ቀን የጊዜ ቀጠሮ መስጠቱን ተገልጿል። ባሳለፍነው ሳምንት ሐሙስ ዕለት በዞኑ ኮማንድ ፖስትና በክልሉ አድማ ብተና ለእስር የተዳረጉት የጉራጌ ዞን ሰላምና ጸጥታ ቢሮ ኃላፊ አቶ ነጋ አስፋው፣ የወልቂጤ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ አስቻለው ገብሬና የጉራጌ ዞን ፖሊስ አዛዥ ኮማንደር ሰለሞን መርሻ ፍርድ ቤት ቀርበው ፍርድ ቤቱ ተጨማሪ 10 ቀን የጊዜ ቀጠሮ ሰጥቶባቸዋል። ያለ ኮማንድ ፖስቱ ፍቃድ በከተማ ሕግን ለማስከበር ተንቀሳቅሷቸዋል በሚል ለእስር የተዳረጉት አመራሮቹ የሚመሩት ህዝብና የከተማው ሰላም ለማረጋገጥ መንቀሳቀሳቸው እንደ ወንጀል መቆጠሩ አግባብ አለመሆኑና ግርታ የሚፈጥር መሆኑም ተገልጿል። ከተማው ላይ የተፈጠሩ ችግሮች እንዲቆጣጠር ተደጋጋሚ ቅሬታና ጥያቄ የቀረበለት ኮማንድ ፖስቱ ህግን ከማስከበር ይልቅ አመራሮቹ ወደ ማሰር መሸጋገሩ ጥያቄን ፈጥሯል። ከአመራሩ ጋር በትብብር ወንጀለኞችን ከመቆጣጠር ይልቅ ስራ ላይ ወደ ነበሩ አመራሮች ማተኮር ከተማውን ከኮማንድ ፖስቱ ፍቃድ ውጪ አመራሩ ምንም ነገር ማከናወን እንደማይችል ለማሳየት የተወሰደ እርምጃ ሊሆን እንደሚችልም ተገልጿል። በቅርቡ ወደ እነዚህ ቦታ ተመደው በጥሩ አፈጻጸም ላይ ነበሩ የተባሉ የጸጥታ ዘርፍ አመራሮች ማሰር ከተማው ላይ የሚስተዋሉ ችግሮች የሚያባባሱ ሊሆኑ እንደሚችልም ተነግሯል። በክልሉ ከ5000 በላይ አመራሮች የሚሳተፉበት ስልጠና እየተሰጠ እንደሚገኝ ተገለጸ። በማዕከላዊ ኢትዮጵያ ክልል ከ5000 በላይ አመራሮች የተካተቱበት ለ9 ተከታይ ቀናት የሚቆይ ስልጠና እየተሰጠ እንደሚገኝ ተገልጿል። ስልጠናው የአመራሩን የምናብ እይታ ከፍ የሚያደርግ የመፈጸምና የማስፈጸም ብቃትና ጥራት በማሳደግ የተጀመሩ ለውጦች ቀጣይነት ለማረጋገጥ አቅም የሚፈጥር ይሆናል ተብሏል። ይህ በእንዲህ እንዳለ በክልሉ የሚስተዋሉ የመልካም አስተዳደር ፈተናዎችና የሰላምና የጸጥታ ችግሮች እንዲባባሱ የሚያደርጉ አመራሮች ላይ እርምጃ በመውሰድ በሌላ ተተኪ አመራሮች ከመተካት ይልቅ ተደጋጋሚ ስልጠና በመስጠት ቅሬታ የሚነሳባቸው አመራሮች ማስታመም ክልሉ ውጤታማ ላይሆን እንደሚችልም ተነግሯል። በክልሉ በአመራር ቦታ ላይ ያሉ ለለውጥና ለሰላም ከመስራት ይልቅ ውጥረቶች እንዲባባሱ የሚያደርጉ አመራሮች አሉ። ከኢመደበኛ ኃይሎች እስከ የማህበራዊ ሚዲያ ሰዎች ሳይቀር ጠንካራ ቁርኝት በመፍጠር የሚሰሩ አመራሮች ስልጠናው ምቾት የሚፈጥርላቸው እንጂ ለለውጥ እንዲዘጋጁ እንደማያደርጋቸውም ቀደም ሲል ለተከታታይ ጊዜ በወሰዱት ስልጠና ታይቷል ተብሏል። ትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀረው አስገዳጅ መመሪያ ተቃውሞ ገጠሙ። የኢፌዴሪ ትምህርት ሚኒስቴር ከመጪው ዓመት ጀምሮ በከፍተኛ ትምህርት ተቋማት ተማሪዎች ላይ ተግባራዊ ለማድረግ ያቀረው አስገዳጅ መመሪያ ተቃውሞ እንደገጠመው ተገልጿል። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድድ መመሪያ ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቆ ነበር። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መመሪያ ያለ መምህርነት ሙያ ስልጠና
ተግባራዊ ማድረግ ተገቢ እንዳልሆነ አንስተዋል። የትምህርት ሚኒስቴር በበኩሉ የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ በቅርቡ አስታውቋል። ይህንን የትምህርት ሚኒስቴር እቅድና መመሪያ ከተማሪዎች ተቃውሞ ማስነሳቱ በብዙዎች ዘንድ ግርታን የፈጠረ ሲሆን ይልቁንም መመሪያው ለተማሪዎች ጠቃሚና መሰረታዊ ልምዶች እንደሚኖሩትም ተነስቷል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል እና በኦሮሞ ሕዝብ መጻኢ ሁኔታ ላይ ከኦሮሚያ ክልል ርዕሰ መስተዳድር ፕሬዝዳንት ሽመልስ አብዲሳ ጋር ለመወያየት ቀጠሮ እንዲያዝላቸው ለፕሬዝዳንቱ ጽህፈት ቤት በጋራ በጻፉት ደብዳቤ ጠይቀዋል። ፓርቲዎቹ ለክልሉ ፕሬዝዳንት ለአቶ ሽመልስ አብዲሳ ደብዳቤ በጋራ የላኩት የኦነግ ሊቀመንበር ዳውድ ኢብሳና የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ናቸው። ሁለቱ ፓርቲዎች ከአቶ ሽመልስ ጋር ለማድረግ የጠየቁት ውይይት በክልሉ አሁናዊ የሰላምና የጸጥታ ጉዳይ ላይ ሊያተኩር እንደሚችልም ተዘግቧል። ቀደም ሲል የክልሉ መንግስት ለሁለቱ ተቃዋሚ የፖለቲካ ፓርቲዎች በተደጋጋሚ የእንወያይ ጥሪ ሲያቀርብ እንደነበርም ይታወሳል። ኦነግ፣ ኦፌኮና 8 ያህል ተቃዋሚ ፓርቲዎች በቅርቡ ባወጡት የጋራ የአቋም መግለጫ ቀጣዩ የአገር አቀፍ ምርጫ ከመካሄዱ በፊት መንግስት ትጥቅ ካነገቡ ቡድኖችና ከሌሎች የፖለቲካ ኃይሎች ጋር ሁሉን አቀፍ የፖለቲካ ውይይት የማድረግና በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች ማስቆም ጨምሮ 7 ቅድመ ሁኔታዎች በቅድሚያ ማሟላት አለባቸው የሚል አቋም ማንጸባረቃቸውም አይዘነጋም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤቱ የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ ውሳኔ ማሳለፉ በፍጹም ተቀባይነት የለውም ሲል ባወጣው መግለጫ አቋሙን ገልጿል። ምክር ቤቱ የክልሉ ትምህርት ቢሮ በውሳኔው ላይ የእርምት እርምጃ እንዲወስድም ጠይቋል። የትምህርት ቢሮ ውሳኔ የሙስሊሙ ማህበረሰብና የሙስሊሙን ተቋም ባገለለ መልኩ የተላለፈ ነው ብሏል። ውሳኔው ክልሉ የገጠሙትን ውስብስብ ችግሮች ይበልጥ ያወሳስባል በማለት ማስጠንቅቋል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በእስላማዊ አለባበሳቸው ምክንያት ከ2 ዓመታት በላይ ከትምህርት ገበታ ሲያግዱ ትምህርት ሚኒስቴር ተማሪዎች ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም በማለትም ወቅሷል። እስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑ በመግለጽ ትምህርት ሚኒስቴርና አንዳንድ የትምህርት ተቋማትን ሙስሊሞችን ባለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊቶችን በአስቸኳይ ሊያቆሙ ይገባል ብሏል። ምክር ቤቱ ለእነዚህ ችግሮች ዘላቂ መፍትሄ የሚያፈላልግ ኮሚቴ ማቋቋሙንም አስታውቋል። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑ ተሰማ። ቢቢሲ ባሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች የአስገድዶ መድፈር ጥቃት እንደደረሰባቸው አመላክቷል። በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች ባገኘው መረጃ መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት መድረሱ ሪፖርት ተደርጓል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርጓል። ይሁን እንጂ በርካታ የወሲብ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አልፈልጉም። የመደፈር ጥቃቶች በግጭቱ እየተሳተፉ ባሉ በሁለቱም ተፋላሚ ኃይሎች በፋኖና በመንግስት ጸጥታ ኃይሎች የተፈጸሙ ቢሆንም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የመንግስት ወታደሮች ማየታቸውን ተናግሯል። ታኅሳስ 27 2017 ዓ.ም የኢትዮጵያ መከላከያ ሰራዊት አንድ ወታደር በሌሎች ወታደሮች እርዳታ የ21 ዓመቷ እናትን በእህቷ ልጅ ፊት እንደደፍራት ቢቢሲ በዘገባው አመላክቷል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ እናመሰግናለን። መልካም ጊዜ